አብዛኛው ሰው ለውጥ የሚጀምረው ህይወት የተሻለች ስትሆን ብቻ ይመስለዋል። ነገር ግን አይደለም። እውነተኛ ለውጥ የሚጀምረው ህይወት ያልተለመደች በምትሆን ጊዜ ነው። የድሮ ማንነታችሁን እያጣችሁ ስትሄዱና የወደፊት ህይወታችሁ በቶሎ እየጠበቃችሁት እንዳልመጣ ከተሰማችሁ እነዚህ ሁለት ሁኔታዎች በጣም አደገኛ ናቸው። ምክንያቱም አብዛኛው ሰው ተስፋ የሚቆርጠው በዛ ፌዝ ወይም በዛ መንገድ ላይ ስለሆነ ነው። ምልክቶቹን ችላ በማለትና በራሳቸው በመበሳጨት ወደ አላስፈላጊ አቅጣጫ የሚሄዱ ብዙ ሰዎች አሉ። ነገር ግን እነዛ ግራ የመጋባት ሁኔታዎች ራሳችሁን እንዳጣችሁ የሚሰማችሁ ጊዜና ምቾት ማጣታችሁ እናንተን እያጠፏችሁ ሳይሆን እያዘጋጇችሁ እንደሆኑ ብነግራችሁስ? እያንዳንዱ ትራንስፎርሜሽን ወይም ሽግግር በህይወታችሁ ሊከሰት ሲል በዜና አይደለም የሚነገራችሁ ቀድሞ መቼም። ይልቅ መጀመሪያ በማስጠንቀቂያ ስውር መልእክቶች ኢነር ሺፍት ወይም ውስጣዊ ለውጦች ነው የሚታዩት። በዛሬው ቪዲዮ ህይወታችሁ እስከ ወዲያኛው ሊቀየር ሲል የምታዩአቸውን 5 ምልክቶች አንድ ባንድ እንመለከታለን። ይህንን ቪዲዮ እስከ መጨረሻው እያንዳንዱ ምልክቶች እንድታዩ የምፈልግበት ምክንያት ደግሞ እነዛ ምልክቶች ከዚህ በፊት ደርሰውባችሁ በቸልተኝነት አልፋችኋቸው ከሆነ አሁን ከስህተታችሁ ተምራችሁ ያንን ምልክት በማመን ወደ መስመር እንድትመለሱ፣ አሁን እነዛ ምልክቶችን እየተመለከታችሁ ከሆነ ደግሞ ከነዛ ምልክቶች ጋር ተያይዞ ከናንተ የሚጠበቁትን ነገሮች አንድ ባንድ ስለምናይ ራሳችሁን አድኑ ስል ከልቤ ጋብዛችኋለሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮአችን ብዙ እይታ ያገኘ አይደለምና የናንተን ትብብር ስለምፈልግ ላይክ አድርጋችሁ እንዲሁም ለጓደኞቻችሁ ሼር እያደረጋችሁ እንድትመለከቱ ስል ከልቤ ጋብዛችኋለሁ። ያንንም እንደምታደርጉት ስለማውቅ ምስጋናዬን አስቀድሜ ልገልጽ እወዳለሁ። እነዛም ምልክቶች አሁን አንድ ባንድ እንመልከት። ህይወታችሁ እስከ ወዲያኛው ሊቀየር ሲል ከምታያቸው ምልክቶች መካከል የመጀመሪያው ሰዎች እናንተን መሸሽ ይጀምራሉ። ህይወታችሁ ሊቀየር ሲል ከምትመለከቷቸው ግልጽ ምልክቶች መካከል የመጀመሪያው ሰዎች ከናንተ ህይወት መውጣት ሲጀምሩና ብቸኝነታችሁ እየጎላ ሲሄድ ነው። ያለምንም ጸብ፣ ያለምንም ክርክር፣ ያለምንም መካካድ፣ ምክንያቱም እንኳን በማታውቁት መንገድ ብዙ ሰዎች ከናንተ መራቅ ሲጀምሩ ህይወታችሁ ሊቀየር ነውና እንደ ዋነኛ ምልክት ውሰዱት። ይሄ ሁኔታ ታዲያ አብዛኛው ሰዎችን ያሳዝናል። ምክንያቱም የሰው ልጅ ያለምንም ጥፋት ሰዎች ሲሸሹት አንድ የማይቀር ጥያቄ በአእምሮ ይመላለስበታል። ምን አጥፍቼ ይሆን የሚለው ጥያቄ። ምን አድርጌያቸው ነው የተውኝ? ለምንድነው ሰው ከኔ ጋር ያለምንም ምክንያት የሚጣላው? የሚርቁኝ ለምንድነው ብሎ መጠየቁ አይቀርም። ነገር ግን ከዚህ ጀርባ ያለውን ሳይኮሎጂ በደንብ ከተረዳችሁ ምን አጥፍቼ ነው የሸሹኝ የሚለውን ጥያቄ በመጠየቅ ራሳችሁን አታደክሙም ነበር። ምክንያቱም ሰዎች እናንተን መሸሽ የሚጀምሩት ጥፋተኛ ሆናችሁ ላይሆን ይችላል። ነገር ግን እናንተ ማደግ ስትጀምሩ የእናንተ ፍሪኩዌንሲ ሙሉ በሙሉ ስለሚቀየር ነው። ያ ማለት የእናንተ ኢነርጂ ሺፍት ያደርጋል፣ ይቀየራል ማለት ነው። ምክንያቱም ኢነርጂ የሚሰራው በፍሪኩዌንሲ ስለሆነ ቅድሚያ የምትሰጡት ነገር ተቀይሯል ማለት ነው። ትኩረት የምትሰጡት ነገር ተቀይሯል ማለት ነው። በፊት ትታገሱት የነበረው አላስፈላጊ ነገር አሁን መታገስ አቁማችኋል ማለት ነው። ታዲያ ተራራ እየወጣችሁ ሌሎች ደግሞ ስትወጡ ቆመው እያዩአችሁ መሬት ላይ ሆኖ ማለት ነው እንዴት ተመሳሳይ ትንፋሽ ሊኖራችሁ ይችላል? በህይወት እያንዳንዱ አዲስ ሌቭል አዲስ አካባቢን ይፈልጋል። ስንፍናን አጉልተው በሚያሳዩ ሰዎች ተከባችሁ ዲሲፕሊን ሊኖራችሁ አይችልም። ቀናተኛ፣ ምቀኛ ሰዎች በዙሪያችሁ ሞልተው እድገት ልታሳዩ አትችሉም። በጫጫታ ተከባችሁ ትኩረታችሁን መሰብሰብ አትችሉም። በስሜት ቀውስ ተውጣችሁ ጠንካራ መሆን አትችሉም። ስለዚህ ህይወት ከባዱን ስራ ትሰራላችኋለች። እነዛን ሰዎች ቀስ በቀስ ከናንተ ገለል ማድረግና ማሸሽ ትጀምራለች። ያኔ እንግዲህ ብልጥ ከሆናችሁ ከህይወት ጋር መጣላት የለባችሁ። ያም ለጊዜው ይጎዳችኋል፣ ያሳዝናችኋል፣ ኪሳራ መስሎም ይታያችኋል። ነገር ግን ኪሳራ ሳይሆን ዝግጅት ነው። ስለዚህ ቀስ በቀስ ሰዎች መትነን ሲጀምሩ አትለምኗቸው፣ አታሳዷቸው፣ አታስገድዷቸው እንዲቆዩ።
ራሳችሁን ለማብራራት አትሞክሩ። በሰላም እንዲሄዱ ብቻ ፍቀዱላቸው። ፈጣሪያችሁ ወዳዘጋጀላችሁ አዲስ ቦታ ሲወስዳችሁ እንኳን የማያስፈልጓችሁን የድሮ ሰዎች ይቅርና የራሳችሁን የድሮ ማንነት እንኳን ይዛችሁ እንድትሄዱ አይፈቅድላችሁም። ፈተናውን ውደዱት። ምክንያቱም ፈተናው እናንተን ከሰው ነጥሎ ብቸኛ ለማድረግ ሳይሆን ወደ ሌሎች አዳዲስ ሰዎችና ምዕራፎች እናንተን ማስተዋወቅና እናንተን ማሸጋገር ስለሆነ የሁሉም ነገር መጨረሻ ሆኖ ሳይሆን የሽግግር ጊዜያችሁ ስለደረሰ ነውና አትረበሹ። ምልክቱን በጸጋ ተቀበሉ። ሁለተኛ ደግሞ በፊት የሚያስደስቷችሁ ነገሮች አሁን ርካሽ ይሆኑባችኋል። ለውጥ የሚጀምረው በስኬት ሳይሆን በነበሩ ነገሮች ላይ ደስታን በማጣት ነው። አስቡት እስቲ፣ ሁሉም ነገር እስካሁን እንዳሰባችሁት ቢቀጥል፣ ሁሉም ልማዶቻችሁ እስካሁን እርካታ የሚሰጧችሁና በራሳችሁ እንድትኮሩ የሚያደርጓችሁ ቢሆኑ የድሮ ማንነታችሁን ጥላችሁ መራመድ ትችላላችሁ? በጭራሽ። አንዳንዴ ራሳችሁን ለመቀየር ቆርጣችሁ ባትነሱ እንኳ ህይወት በራሷ ያንን እንድታደርጉ ትገፋቸዋለች። እንድታድጉ ስለምትፈልግ ብቻ ህይወት ከድሮ ልማዶቻችሁ ጋር ታጣላችኋለች። የእድገት የመጀመሪያው ደረጃ ደግሞ ዲስኮንቴንት ወይም አለመርካት ነው፣ ደስታን ማጣት። ይህ ፊሊንግ ታዲያ እርግማን ሳይሆን ኮምፓስ ነው፣ ወደ ቀጣይ የህይወት ምዕራፋችሁ የሚጠቁም ኮምፓስ። እናንተን ቻሌንጅ ወደሚያደርጉ አዳዲስ ልማዶች የሚያመራ ኮምፓስ ነው። ነገር ግን አብዛኛው ሰው ይህን ምልክት ችላ ይለዋል። ሁሉም ነገር ደባሪ ሲሆንበት ምልክቱን በመከተል ህይወቱን ከመቀየር ይልቅ አብዛኛው ሰው ወደሚያዝናናው ነገር፣ ራሱን ከድብርት ወደሚያወጣበት ሌላ የምቾት ስፍራ ይሮጣል። ያንን ስህተት ግን በጭራሽ አትስሩ። በፊት የምትወዱት ነገር ላይ ፍላጎት ካጣችሁ፣ ሁሉም ነገር ርካሽ ከሆነባችሁ ውስጣችሁ ለትራንስፎርሜሽን እየተዘጋጀ ነው ማለት ነው። እየበዘበዛችሁ እንደሆነ የተሰማችሁ የሥራ አይነት፣ ጥልቀት የሌለው የፍቅር ህይወት፣ መጨረሻው ጥሩ እንደማይሆን የታወቃችሁ የፍቅር ህይወት። ይህ ሁሉ ምልክት ነው። በሰው ላይ ተስፋ ማድረግ አቁማችሁ ብቸኛ ተስፋ ማድረግ የሚችሉበትና የፈለጋችሁትን ነገር የምታገኙበት ቦታ ፈጣሪያችሁ ብቻ እንደሆነ መረዳት ከጀመራችሁ፣ አዳዲስ ሰዎች ወደ ህይወታችሁ መምጣታቸው ያን ያህል ሰርፕራይዝ የማያደርጋችሁ ከሆነ፣ በፊት ከጎናችሁ የነበሩ ሁሉ ጥለዋችሁ ቢሄዱ የማትደነግጡ ከሆነ፣ ይሄ ሁሉ የለውጥ ምልክት ነው። አስታውሱ፣ ምቾት ማጣት ጋይድ ነው ወይም መመሪያ ነው። መሰልቸት ተስፋ መቁረጥ ሳይሆን ሲግናል ነው፣ መልእክት ነው። ደስታ ማጣት የለውጥ የመጀመሪያው ብልጭታ ነው። ህይወታችሁ ሊቀየር ዝግጅት ላይ ነው። ስልኩ ሲጠራ ለማንሳት ዝግጁ ናችሁ እናንተ ግን? ሶስተኛ ደግሞ ህይወት ደጋግማ ተፈትናችኋለች። ተመሳሳይ ስህተት፣ ተመሳሳይ ጥፋት፣ ገንዘብ ካገኛችሁ በኋላ በፍጥነት ያንን ገንዘብ ማጣት፣ ማባከን፣ ተመሳሳይ የልብ ስብራቶች፣ ተመሳሳይ አይነት በፍቅር ምክንያት የሚመጡባችሁ ክህደቶች፣ ንቀቶች፣ ችላ መባል፣ ብስጭት። ይህ ሁሉ ሲከሰት ከመጠየቅ አልፎም በሐዘን እንባችሁን አፍስሳችሁ ታውቁ ይሆናል። ምናልባት ለምን እኔን ብቻ፣ ለምን በተደጋጋሚ ብላችሁ ራሳችሁ ላይ ጣታችሁን ትቀስራላችሁ። ነገር ግን እውነታው ወዲህ ነው። ህይወት እናንተን ለመቅጣት አይደለም መጥፎ ጎናን የምትደጋግምባችሁ፣ ይልቅ እናንተን ለማስተማር ነው። ያንን ነገር እስካልተማራችሁበት ደግሞ ያ ቅጣት ሁሌም ደጋግሞ ራሱን እየቀያየረ በተለያየ ፊት ይመጣባችኋል። በትምህርት ቤት ፈተና ተመልከቱ እስቲ። አንድ ሰው የሆነ ክፍል ላይ ደጋግሞ ሲወድቅ እና ሰነፍ ሲባል አልተመለከታችሁ? ምክንያቱም የአሁኑን ፈተና በሚገባ በጥሩ ውጤት እስካላለፈ ድረስ ደጋግሞ ያንን ፈተና መውደቅ አይቀርለትም። እያንዳንዱ ፈተና፣ እያንዳንዱ መሰናክል፣ እያንዳንዱ ውድቀት መስታወት ነው። ገና ማስተር ያላደረጋችሁበት ነገር እንዳለ ነው ያ ውድቀት የሚያንጸባርቀው። እነዚህ ሌሰኖች ትታችሁ ማለፍ አይቻልም። ታዲያ እስካልተማራችሁበትና እስካልተገነዘባችሁበት ድረስ፣ ራሳችሁን እስካልቀየራችሁ ድረስ መቼም አታመልጡትም። ላይፍ እናንተን አይጠላችሁም። ህይወት ለማንም ሰው ግድ የላትም።
ነገር ግን ከስህተቱ ቶሎ የሚማር ሰውን ታከብራለች፣ ትሸልማለች። ራሳችሁን ጠይቁ እስቲ። በፍቅር ህይወታችሁ ተመሳሳይ ስህተቶችን እየሰራችሁ ነው? በገንዘብ አባካኝነት ምክንያት ተመሳሳይ የፋይናንስ ክራይሲስ ውስጥ ወይም ትልቅ ቀውስ ውስጥ ገብታችኋል? ተመሳሳይ ፍርሃት ዛሬም እንዲቆጣጠራችሁ እየፈቀዳችሁለት ነው? ይህ ሁሉ አጋጣሚ አይደለም፣ የማንቂያ ደውል ነው። ህይወት ደጋግማ እየጠየቀቻችሁ ነው። ከስህተታችሁ ተምራችሁ ተለውጣችኋል ወይስ ያንኑ ስህተት ልደጋግምባችሁ እያለቻችሁ ነው? ታዲያ በዛ ተመሳሳይ ጭቃ ውስጥ ተይዞ ቆሞ የሚቀሩና ከጭቃው አምልጠው ከፍ ብለው ወደ እድገት ለውጥ ጎዳና የሚያመሩትን ሁለት አይነት ሰዎች የሚለያቸው አንድ ቀላል ነገር ነው። ህይወት ያስተማረቻችሁን ነገር በሙሉ በሚገባ ተማሩበት። ከዛም ፈተናው ይጠፋል። ነገር ግን ችላ ብላችሁ ተዉት። ያኔ ከበፊቱ የከፋ ትልቅ ችግር ሆኖ በድጋሚ ዞሮ ይመጣባችኋል። ይህንን ቀላል ፍልስፍና የተረዳ ሰው ታዲያ ሁሌም አሸናፊ ይሆናል። ሁሌም ምልክቱን ተከትሎ ወደ ትክክለኛው ቦታ መሄድ ይችላል። ስለዚህ በህይወት በተደጋጋሚ ስትፈተኑ አትበሳጩ። ቂም አትያዙ በማንም። ተስፋ አትቁረጡ። ምክንያቱም አንደኛ ለእናንተ ማንም ግድ አይሰጠውም። የራሳችሁን ህይወት የማሸነፍ ኃላፊነትና ግዴታ ያለባችሁ እናንተ ናችሁ። ምክንያቱም እነዚህ ቻሌንጆች ከፊታችሁ ትልቅ ነገር እንዳለ የሚያመለክቱ ናቸው። አራተኛ ደግሞ ዝምታና መገለልን መውደድ ትጀምራላችሁ። በድንገት ዝምታን እየወደዳችሁ ራሳችሁን ታገኙታላችሁ። ለብቻ መሆን በጣም ትፈልጋላችሁ። ይህም ህይወታችሁ ሊቀየር ሲል የምትመለከቱት የተለመደ ምልክት ነው። ምክንያቱም ነፍሳችሁ ለትራንስፎርሜሽን ወይም ለሽግግር ሲዘጋጅ ስፔስ ይፈልጋል። ብቻችሁን ተቀምጣችሁ ባዶ ቦታ ብዙ እንዲሆን ይፈልጋል። እስቲ በእህል ዘር ወይም የዛፍ ፍሬን ተመልከቱ። ያቺ ትንሽ የዛፍ ፍሬ አድጋ ዛፍ ከመሆኗ በፊት መጀመሪያ ጨለማ ውስጥ አፈር ውስጥ ተደብቃ ነው የምትቀበረው። ከዓለም ትሰወራለች። የሚያስፈልጋት ጨለማ፣ ዝምታና ትዕግስት ብቻ ነው። ለአይሶሌሽን ወይም ነጠላ ለመሆን ያላችሁ ፍላጎትም ተመሳሳይ ነው። በሰዎች መገፋት ወይም ሰዎች መግፋትና መጥላት ሳይሆን ለዝግጅት ራስን መስጠት ነው። ነገር ግን አብዛኛው ሰው በዚህ ይረበሻል። ዝምታንና ነጠላ መሆንን እንደ ችግር ይመለከታል ብዙ ሰው። ከዛም ያንን ዝምታ ማብቂያ በሌለው የሶሻል ሚዲያ ሱስ፣ በቲክቶክ ላይ ብዙ ጊዜውን በማጥፋት አላስፈላጊ ጊዜ ማጥፊያ ነገሮችን በማሳደድ የሚመጣለትን መልካም ዕድል ከማሳለፍ በተጨማሪ ውድ ጊዜውን ያባክናል። ያንን ዝምታና ነጠላ መሆንን ብዙ ሰው ለማምለጥ ይሮጣል፣ ምክንያቱም ዝምታ ምቾት ስለሌለው። ዝምታ መምህራችሁ ነው። ብቻ መሆን ደግሞ የልምምድ ሜዳችሁ ነው። ነጠላ መሆን፣ ለብቻ መሆን ብቸኝነት አይደለም ወይም ባዶነት አይደለም፣ ዝግጅት ነው። ክብር ከሰጣችሁት፣ ቦታ ከሰጣችሁት ወደ ቀጣዩ የህይወት ምዕራፍ መርገጥ ትችላላችሁ። በግልጽነት፣ በጥንካሬና በማይረበሽ ትኩረት ወደፊት ትሄዳላችሁ። አምስተኛና የመጨረሻው ደግሞ ሁሉን ነገር መጠየቅ ትጀምራላችሁ። አንዳንዴ አላስተዋላችሁትም እንጂ እንደ መርማሪ ፖሊስ የምትሆኑበት ሁኔታ አለ። ልማዶቻችሁን፣ እቅዶቻችሁን፣ አካሄዳችሁን፣ የሰዎችን ባህሪ ማስተዋል ትጀምራላችሁ። ራሳችሁን ደጋግማችሁ መጠየቅ ታዘወትራላችሁ። ያ ግራ መጋባት አይደለም፣ ይልቅ እየነቃችሁ ነው ማለት ነው። ይህንን ፌዝ አብዛኛው ሰው ይፈራዋል። ብዙዎች ጥርጣሬ ሲሰማቸው እንደ ድክመት ይመለከቱታል። ጥያቄን እንደ ችግር መቆስቆሻ ስለሚያዩት መጠየቅ አይወዱም። ነገር ግን ጥርጣሬ ሲግናል ነው እንጂ ውድቀት አይደለም። ጥያቄ መጠየቅ ሲጀምሩ ሁለት ትልቅ ነገሮች በህይወታችሁ ይከሰታሉ። አንደኛ፣ ብዥታን ታስወግዳላችሁ። ማን እና ምን በህይወታችሁ መኖር እንደሌለበትና እንደሌለበት መገንዘብ ትጀምራላችሁ። የውሸት ጓደኛ፣ የማይረባ ልማድ፣ ሁሉም ከናንተ ጋር የማይዛመድ ነገርን ከናንተ መራቅ ይጀምራል። በጥያቄያችሁ ብቻ ማለት ነው። ሁለተኛ ደግሞ ነገሮች እየተገለጹላችሁ ይመጣሉ። አንዴ ረብሽ ከቆመ
መልሱ ይመጣል። ዓላማችሁ ግልጽ ይሆናል። አቅጣጫችሁ የሚታይ ይሆናል። ስለዚህ ጥያቄን ለመጠየቅ አታመንቱ። ምክንያቱም ይህን ደረጃ የሚያልፍ ሰው ከጥያቄዎቹ ሮጦ ከማምለጥ ይልቅ እነዛን ጥያቄዎች የሚማር ሰው ወደ ተሻለ ህይወት የሚያመራ ሰው ነው። ስለዚህ እነዚህም ምልክቶች እያያችሁ ከሆነ ምንም አትፍሩ፣ አትረበሹ፣ አትጨነቁባቸው። ምክንያቱም ለውጥ የመጨረሻው ነገር ሳይሆን የመጀመሪያው ነገር ነው። ምቾት ማጣታችሁ፣ ኪሳራ የሚመስለው ኑሮ፣ ጥያቄዎቻችሁ፣ ብቻችሁን ለማሳለፍ የምትመርጧቸው ጊዜያት፣ እነዚህ ሁሉ ወደ ጠንካራው ማንም ወደማያቆመው የእናንተ ቨርዥን እየለወጧችሁ ነው። ስለዚህ አብራችሁ በመከተል ህይወታችሁን ያለምንም መረበሽ እንድታዳምጡት ስል በዛሬው ቪዲዮ አሳስባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም እናንተ ላይ የተከሰተውን ወይም እየተከሰተ ያለውን ምልክት ካለ በኮሜንት እንድታሳውቁኝ ከልቤ ጠይቃችኋለሁ። በቀጣይ በሌላ ዝግጅት እስክንገናኝ ሰላም ቆዩልኝ።